يودين نقرش ያላንቺ ዓለም የለኝም ብዬሽ በቃ ነገርኩክ እኮ ምንም ብትነግረኝ ምንም ብታስፈራራኝ በልሜም ሆነ በቁሜ አስቤ ማላቀው ነገርስ ልገባልክ አልችልም አንድ ነገር ልንገርህ አንድዬ የልጇ ሰርግ ላይ ሳጠራን ቀረች ብሎ አንድ ሰው ቅር ቢሰኝብኝ በእናንተ ደማት ኤፊ ማለት ቆይ ለምንድን ነው ደስተኛ ማት ግድ የለም ባክሽ ለልከናው ገባሽ ትልቁ ችግርሽን ልንገርሽ እኔ ኤፍራታን ምን ያህል እንደምወዳት አታውቂም ብታውቂማ ኖሮ እንዲህ በማይሆን ነገር አትደክም እንዴ ፊሽ እና መሸኘትን ተውከው እኮ ነው እዚህ አልጋ ላይ ልተኛ ነው ማለት እኮ ነው ህልም ከሆነ እስኩ ደኛው ባልነቃው ፍርድ ቤቱ ጉዳዩ መርምሮ ፍርድ ሰጥቷል በመሆኑም ተከሳሽ አቶ ማቴዎስ ታመነ በ1996 ዓመተ ምህረት በወጣው የወንጀል ህግ አንቀጽ 692 ዝባር 1ን በመተላለፍ የተከሰሰበትን ወንጀል አቃቤ ህግ ባቀረባቸው ምስክሮች በበቂ ሁኔታ አስረድቷል ተከሳሽ እንዲከላከል ብይን ቢሰጥም የአቃቤ ህግ ምስክሮች በሚያስተባብል መልኩ አልተከላከለም ስለሆነም ተከሳሽ በተከሰሰበት ክስ ጥፋተኛ ነው ተብሎ ተወስኗል ቅጣት ፍርድ ቤቱ የግራ ቀኙን የቅጣት ማቅለያና ማክበጃ እንዳለ ጠይቆ በአቃቤ ህግ በኩል የቀረበ የቅጣት ማክበጃም ሆነ ማቅለያ የለም በተከሳሽ ጠበቃ በኩል 4 የቅጣት ማቅለያዎች በማስረጃ ተደግፈው ቀርበዋል በመሆኑም የፌደራል ጠቅላይ ፍርድ ቤት ባወጣው የቅጣት መመሪያ ቁጥር 2/2006 መሰረት ተከሳሽ በአንድ አመት ከ2 ወር እስራት እና በ1000 ብር እንዲቀጡ ወስኗል በውሳኔው ቅሬታ ያለው ወገን ይግባኝ ማለት ይችላል የአዲስ አበባ ማረሚያ ቤቶችም እስራቱን ተከታትሎ ያስፈጽም መዝገቡ ተዘግቷል ወደ መዝገብ ቤት ይመለስ የወንድምነትን ክቡር ስም አርክሼ የሟቸቴን ውድ አደራ የበላው እርጉም አሪዮስ ነኝና ከእግዚአብሔር ምህረት አልጠብቅም አባዬ በማለት ፈንታ አጎቴ እያል ስትጠሪኝ እንኳን ቅር ሲለኝ የኖርኩ ሰውዬ እያደግሽ ስትመጪ ምን አይነት ሰይጣን እየገፋፋ በሴትነትሽ እንደመኝሽና ከዛም አልፌ ያን ዕለት ያንን ጸያፍ ሙከራ እስከማድረግ እንዳደረሰኝ መቼም ልፈታው የማልችለው ቁቅልሽ ነው ያም ሆነ ጊዜው ሲደርስ እግዚአብሔር የሚፈርድብኝ የዘላለም መከራ ቅንጣት ታራ አሳስበኝ
ከዛች የተረገመች ዕለት ጀምሮ ለአንዲት ሰከንድ እንኳን ስለሌሎች ነገሮች ለማሰብ ፋታ ማግኘት አልቻልኩም። በየዋህ ንጹህ መንፈስሽ ታስሬና ተገንዤ ሲኦል በቁም እያየሁ ነው ያለሁት። ኤፍራታ ምን ያልኩ እንዳለው በመጠኑም ቢሆን የገባሽ ይመስለኛል። አሁን ባለሁበት ሁኔታ ሞትን ከምንም በላይ እየናፈኩ ነው። ከዚህ ማዕት ልታወጪኝ የምትችይው አንቺ ብቻ ነሽ። የሚሆንልሽ አይመስለኝም እንጂ ይቅር የማለት አቅሙ ካለሽ ራሴን ከማጥፋት ልታድኝ ትችያለሽ። ፊት ለፊት ተገናኝተን ይቅር ብያለሁ ብትይኝ የሟች እህቴ አጥንት ሾህ ሆኖ ሳይወጋኝ ቢያንስ የምድር ህይወቴን ኖሬ ማለፍ እንደምችል ነው የሚሰማኝ። ስለዚህ እባክሽ ኤፍራታ አንድ ነገር ብቻ ልለምንሽ። እኔን ተቀይመሽ መኖር ላንቺ ስሬት ላይሆንልሽ የሥራን አምላክ ይስጥ ብለሽ ይቅር በይኝና የምድር ሰላሜን እንዳይ እድል ስጪኝ ኤፍራታዬ። በጣም ከባዱን ጥያቄ እንደጠየቅኩሽ አውቃለሁ። ቢሆንም ቢያንስ 1-2 ቀን መልስሽን እጠብቃለሁ። ከዛም ውጪ እናትሽን በማግኘት ማሪኝ ለማለት ወስኛለሁ። የሞተ ሰው በሞተ ላይ እንደማይጨክን አምናለሁ። ፍርደኛሽ ሳህሉ። እሺ ትዝት በዚህ ጻኬት ወዴት? ከቤት ወደ እነ ሶፊ ጋር። አንተስ? ምን ባክሽ ትራክተር የተበላሽቶ ለሱ የሚገዛ ቃል ብሎኝ እሱ ልገዛ ይሄድኩ። በኋላ እነ ሶፊ ጋር ትመጣለህ? ቶሎ ካለቀልኝ ማምጣት የመችከራል። ምንም ይጃለኝ ብለሽ ልጠብቅህ? ምን ነው ፈልግሽ? አይ ዝም ብዬ ነው። ለማንኛውም ስራዬ እንዳለቀ ወደዛ ነው። እሺ ያንጉረኛ እንደምትይልኝ ዛሬ ቀኔ ነው። አዲስ ካርታ ገዝተ ጠብቀኝ በይልኝ። አይዞሽ ሁሉም ነገር እኮ የሚሆነው እሱ በፈቀደ ጊዜ ነው። አይ ሶፊ አንቺ ሁሉ ጊዜ እንደዚህ ትያለሽ። እያንዳንዷን ቀን እንዴት እንደማሳልፋት እኔ ነኝ የማውቀው። ሳይገባኝ ቀርቶ ነው ብለሽ ነው። ግን መቼም እንዲያዋ ልብ ይያለሽ እሱ ፊት እንደማይነሳሽ ስለማውቅ እንጃልኝ ሶፊ። በልጁ ላይ የማየው ነገር ግን ተስፋ የሚያስቆርጥ። ለምን እንደዚህ ትያለሽ ትዙ? አሁን እስኪ ምኑ ተያዘና ነው ስለ ተስፋ መቁረጥ የምታወሪው? ቢያንስ እንኳን አንቺ ስለሱ ያሰብሽ እንደሆነ የሚያሳይ የሆነ ምልክት አሳይተሽ ታውቂያለሽ? አንተ ሰላምሽ እንዴት ነው ዛሬ ሙሉ ቀን እንደዚህ ዘግተህ ነው ያልከው? ኧረ ተይ ሶፊ፣ ይልቅ የሚቀመስ ነገር ካለሽ በረሃብ ልሞትልሽ። ውይ ኧረ ጠላት ይሙት። እኔ እያለሁልህ ወንድዬ አሁን በ5 ደቂቃ ውስጥ ኩሽና ገብቼ ተሽ አድርጌ ቆንጆ ጥብስ ነው የማደርስልህ። እንዴት ዛሬ እንዴት ነው እንደዚህ ያመሽ? ቀላል አመሸች። ምን አባቴ ላርጋት? አንተ ስታመሽበት እኮ ደቤም ወደ ከተማ ወጣለ። ካሁን መጥቶ ይሸኛታል ስለ ይሄው አንተ በቆረጣ በሻክቶኛውን አንተ ሸኝልኝ ማለትሽ ነው። አሁን እኔ ለራበ ማስታገሻ ገብቼ ጉድ እስክል ድረስ አንተ እዚህ ዋናው መንገድ መታጠፊያው ላይ ሸኝታት ብትመለስ ምን ይልሃል? አረ ምንም አይደል። ይቅርታ እንደሰን አንተ ደክሟል። ግድ የለም እኔ ራሴ እሄዳለሁ። ለምን ብለሽ? ኧረ ምን ቦታሽ? እኛ የት ሄደን ነው ደግሞ እኮ ብቻሽን የምትሄጂው በዚህ በማታ? ጎሽ እንደሱ ንገርልኝማ። ቤተነሽ ይሸኝሽ። እኔ ደግሞ ለዚህ ሀብታም ረሀብተኛ ጓዳ ገብቼ መላለፈል። ዋ ሶፊ፣ በኋላ ከተማ ደቤን አግኝቼ ይሄን የቀዳሚ ጥሬና ጥብስ እያወራረድን እንዳናመሽብሽ። አስፈራርተህ ሙታል አርጋችሁት ነው? አረ ወንድዬ ሙት ምን የሚቀርብ መሰለ? ኩሽና ገብቶ መንደፋደፉ ነው የሚቀረው። ሌላ ምንድነው? በልጅ አንቺ ማን ይችላል? ሶፊ ትዚው ነው እንውጣ። በልሽ አንዳንዴ እንደዚህ ታመሻለሽ እንዴ? አረ በጭራሽ ዛሬ መጀመሪያ ነው። ምን አባቱ ለማብለሽ ሸኛ ይጥፋ እንጂ። እኔማ ከሶፊ በቀር የምቀርበው ጓደኛ ስለሌለኝ ሁሉ ጊዜ እሷ ጋር እያመሸው ብጫወት ደስ ይለኝ ነበር። ያው
እናቴ ስለምታስብ ነው እንጂ። እንዴ ታዲያ ለምን ፍላጎትሽን በግልጽ አስነግሪያቸው? ምን ብዬ? እኔ ትልቅ ልጅ ነኝ፣ ራሴን መጠበቅ እችላለሁ። ስለኔ አታስቢ ብለሽ ነው? ሲገባት አይደል? እሺ ጊዜ ብታድግ እኮ ሁሉ ጊዜ ለእናት ልጅ ነህ። የኔዋማ በጣም የተለየች ናት። እንኳን እንደዚህ አምሽቼ ይቅርና ለደቂቃ እንኳን ካይኗ እንደርቅ አትፈልግም። በጣም ይቅርታ ዙዚ። እኔ አባቴንም እናቴንም ስለማላቃቸው ምናልባት የማይሆን ጥያቄ አነሳውብሻል። እንጥሽ ይማርሽ እንጥሽ ይማርሽ እንጥሽ ይማርሽ። ምንም ነገር ብነግርህ አትቆጣኝ እንዴ? ለምን እቆጣሻለሁ? ይልቅ ምንድነው ንገሪ። ልነግርህ ካሰብኩ ቆይቻለሁ። እየፈራሁህ። እንዴ ደግሞ እኔ ምን ያስፈራል? ካንተ ፍቅር ይዞኛል ነው ትዙ። ወንድ ይወዳል። በጣም ነው ሞድ። በጣም አዝናለሁ። በጣም አዝናለሁ። ለምን? ስለኔ ብዙ ማታውቂው ነገር አለ። ምንድነው እሱ? የኔ ጌታ ግድ የለም ንገር። ምንም ነገር ቢሆን ንገር። እሺ እነግርሻለሁ። እየሄድን ነው። እንዴት ነህልኝ? ሰላም አልሰነበት? እግዚአብሔር ይመስገን። ደህና ነህ? ጎሽ እርሻህን ስጎበኝ አርፍጄ እኮ ነው የምመጣ። ጎበዝ ገበሬ ወጥቶ የለም እንዴ? በእውነት በጣም ነው የተደሰትኩብህ። እንግዲህ ከዚህ የተሻለ መስራት አለብኝ ብዬ እየለፋው እንዴ። አየውልህ እኮ የኔ አንበሳ፣ እውነትም ያባቱ ልጅ። በመላው ሸኮጄ እንደ አባትህ ጀግና ገበሬ አይገኝም ነበር። አዎ አልፎ አልፎ እንደዛ እያሉ ይነግሩኛል። ስለማማቱ ነግረው ያውቃሉ? አዎ እናቴም አባቴም በሰው እጅ እንደተገደሉ ነግረውኛል። ገዳያቸውስ ማን እንደሆነ ነግረውዋል? አይ ማንነቱ እንኳን አልተነገረኝም። ያው በወቅቱ እኔ ሕፃን ስለነበርኩ አሁን ደግሞ ያለፈ የተረሳ ነገር ስለሆነ ማንም አያነሳው። ያለፈ የተረሳ ነገር አልክ? አየህ እኔ መቼም የማይረሳ ነገር አለ። አልፏል፣ ተረስቷል ትለኛለህ እንደ ዘበት። ግን እርሱን ማለበ እኔ አባት ባለጀራ የልብ ወዳጅ። ይቅርታ ስላላወቅኩት። አንተማ ቤት በኩል ታውቀኛለህ። ይህን ሁሉ ዘመን ስጠባበቅ የኖርኩት አንተ እስክታድግና ግዳጅህን ለመወጣት ከንተ እስኪበረታልኝ ድረስ ነበር። ግዳጅህን ሲሉ የቱን ግዳጅ ማለቱ? ነገሩ እንዴት መሰለ ልጅ እንደሰለ ሰውየው እናት አባትን ገሉ ቤታቸውን ያቃጠለ ጊዜ አንተ 2 ዓመትን ያልጨረስ ጨቅላ ሕፃን ነበር።
እንደው አንቺ ልጅ ግን መቼ ነው የምትደርሺው? መንገድ ላይ ተመለስኩ አታደርግ እና መምጣቱን ትቼዋለሁ ነው የምትይኝ? ኧረ ጥሩ እሺ፣ ቻው በይ። ቻው ቻው። አይ ሶፊዬ ቡና ምን አርጎሽ ነው እንደዚህ ጥሬውን የምታወሩት? ልደፋው ነበረ። እንዴት እንዳናደርሽ ደግሞ ታገጫለሽ። አይ ሶፊዬ እኔ እኮ እንዴት ሰፍ ብለሽ እንደምትጠብቂኝ ስለማውቅ እኮ ጨዋታ ያሳምራል። እንዴት እንዳባሽ እኔ ልጋለሽ በያውን ቁጭ በይና ሌላ ነገር አልፈልግም። እኔ የምለው ግን ለምን ነበር የገደላቸው? ማለቴ ምክንያቱ በቀል ነው። በቀል? የምን በቀል? የደም በቀል። እርሻ ውስጥ ድንገት በተነሳ ጸብ አባቴ ሰውየውን አባት ገድሎ ነበር። በእውነት? ነገሩስ ሊገሉ አስበው አልነበረም። ግን ምን ያደርጋል እጁ ላይ ነፍስ ጠፋበት። ይገርማል። ይሄ ሆኖ መቼ ነው ማለት ነው? ቆይቷል። ጠላተ ገና ትንሽ ሊሳለ ነበር። ጠላት? እንግዲያስ የወላጆች ገዳይ ጠላት ነው እንጂ ምን ሊባል? እሱስ ልክ ነው። ሚስት ከማግባት በፊት ልጆች ከመውለድ በፊት ግዳጅን ተወጥተህ ይህን ነገር ማስተካከል አለ። አልገባኝም። ምን ማለት ነው ማስተካከል ማለት? ማለት እንዴት ነው ማስተካከል? እሱ ወላጆች ላይ ያደረገውን አንተም እሱ ወላጆች ላይ ማድረግ ነው። እሱ የአባቱን ደም እንደተወጣ አንተም የአባትን ደም መወጣት ነው። ግደለው እያሉኝ ኋላስ ምን እያልኩ ነው? ሚስቱን ግደል፣ እሱን ግደል፣ ቤታቸውን አቃጥል። ይህ አንተን ሲጠባበቅ የነበረ ግዳጅ ነው። ትላንትና ማታ በተሸኝና በሸኝ መሃል ስለሄደው ያጋሽ ታጋሽ ድራማ አንድ ነገር ሳታስቀር እንድትነግሪኝ ይፈልጋል። አይ ነገር ሁሉ ዝብርቅርቅ ብሎ እሱ አጋች ሆኖ አመሸልሻለሁ። እንዴት? እንዲሁ መቼም የሆዴን ሳልነግረው ተለየውት እንዳትይኝ ብቻ። ምን ዋጋ አለው እንጂ መንገሩንማ እንደምንም አምጬ ነግሬው ነበር። እናማ ነገር ሁሉ ድብልቅልቅ ብሎ እሱ አጋች ሆኖ አመሸንልሻለሁ። እኔ ትዙዬ እንደው ምንም የምትይኝ ነገር አልገባኝም። በቃ ሶፊዬ ጥያቄ ጭራሽ ያልጠበቀው ዱብዳን ይሆነበት ብቻ ዝም ብሎ እንጁ በደረቁ እንዳያስከፋኝ ብሎ እሱ ራሱ ተመሳሳይ ችግር ውስጥ እንዳለ ነግሮኝ ተለያየን እልሻለሁ። አትይኝም ትዙዬ። እንዴት ነው አባባ 20 ዓመት ያለፈው ታሪክ አንስተው እንዲህ አይነት ነገር ውስጥ ገባ ነው? ነገርኩ ልጅ ወንደሰን 20 ዓመት ያለፈው ያንተ ማድረግ ሲጠበቅ ከእናትህም ሆነ ከአባትህም ወገን 20 ዓመት ሙሉ ሲጠበቅ የነበረውን ግዳጅ ለመወጣት ወንድ በነበር 20 ዓመትም ባልተጠበቀ ነበር። ይቅርታ አባባ፣ እኔ በጣም ግራ እየገባኝ ነው። ይሄ ደም በቀል ምናምን የሚባል ነገር የቀረ መስሎኝ ነበር። እንዴት ነው የሚቀር? ደምን በደም መመለስ እኮ ከጥንት ሲወርድ ሲዋረድ የመጣ ጥልቅ ትርጉም ያለው ወጋችን ሊሆን ይችላል። ግን አንዳንዴ በጊዜ ሂደት ሊቀየሩ የሚችሉ በለኛኛ ዘመን ሲሆን ገዳዩን ራሱን አሊያ ደግሞ የገዳዩን የቅርብ የዝጋ ዘመድ በመግደል የወገኑን ደም ካልተወጣ የሟች ወገን ነፍስ ዘላለም ዓለሟን ስትጮህ ትኖራለች ይባላል። ይህን እንኳ አላውቅም አባባ፣ ገና አሁን እሱ እየነገሩኝ ነው። አወክም አላወክም የእኛ ሰው ነህና እኛን መምሰል አለብህ። ምን የሚሉ ዳተኝነት ነው? ግን ሚስጥሩን ከኔ ስትሰማ እንደ እሳት የምትንበለበል መስሎኝ ነበር። አንተ ግን ጭራሽን ትሟገተኛለህ። ልሞግቶት እንኳ ፈልጌ አልነበረም አባባ። ነው እንጂ እኔ 20 ዓመት እንቅልፍ ያጣውበትን አምጥቼ ስተነፍስልህ የቀረ መስሎኝ ነበር። ግራ እየገባኝ ነው። ምናምንቴ ስትል ትንሽ ለአፈ እንኳን አይቀፍህም? ኧረ ቆይ እስቲ አንድ ጥያቄ ልጠይቅዎት አባባ። ጠይቀኝ። ማለት የተባለው ሰውዬ የወላጆች ገዳይ ስለሆነ ግደለው መባሉ አልገረመኝም። ግን ሚስትየውን ልገልበት የምችለው ምክንያት ነው ያልገባኝ። ምን ስላጠፋች? ምንድነው እንዲህ የጋረደብህ የኔ ልጅ? ደመኛ ነው ያልኩ ሰው መች አባቱን ብቻ ገድሎ ቆመ? ምን ስላረገች ነው እናትን ጨምሮ የገደለ? አንተም የተረፍከው በሰዓቱ አያቶች ዘንድ ስለተቀመጥክ ነው እንጂ ሕፃን ነው ብሎ የሚተው ይመስልሃል? ይሄ ነገር ሲፈጸም 2 ዓመት እንኳን እንዳልሞላኝ ነው የነገሩት።
እና በዛ እድሜ ሊገልኝ 2 ዓመት አይደለም 2 ቀንስ 2 ወርስ ባይሆን እሱ ምን ተዳው ማለት በህይወትህ እስካለ ጊዜ ድረስ ማደግህ የማይቀር ነዋ። መቼም ይሁን መቼ አንድ ቀን ለበቀል እንደምትመጣበት ያውቃላ። በጣም ይገርማል። ፈጽሞ ለማመን የሚያስቸግር ነገር ነው በዚህ ዘመን። ኤዲያ ዘመን ማለቱን ትተህ ይልቅ ወደ አንተ እንድመጣ ያካለበኝ ልብ ብለህ አድምጠኝ። እሱንማ ነገሩኝ እኮ። አየህ ኮሌጅ ገብታል መባሉን ሰምቼ እሱን እስክጨርስ ድረስ ነው። ግና ባለፈው ሰሞን ኮሌጁን አቋርጦ እርሻውን ለመቀጠል ወደዚህ መጥቷል ሲሉኝ እጅጉን ደስ አለኝ። እንዴ ይቅርታው አባቴ፣ ግን ምን ነበር ደስ ያሰኘት? ደስ ያሰኘኝማ ከአዲስ አበባ ወጥተህ ወደ ትውልድ ቀዬ መምጣትህ ነው እኮ። ይሄን ታዲያ እርሱን ደስ ሊያሰኝ የሚችልበት ምክንያት እኮ ነው ያልገባኝ። ምናልባት ትምህርቱን ጨርሶ እዛው ትዳር መስርቶ እዛው ስራ ገብቶ ወደ ሻኩዬ ባይመለስስ እያልኩኝ ሰጋ ነበረ። አምላክ ሲፈቅደው ግን ልክ በሰዓቱ በቦታው ተገኘ። ልክ በሰዓቱ ሲል ሶፊዬ ሙች ሌሊቱን ሙሉ እንድቹ ስለሱ ሳለቅስ ነው ያደርኩት። ምን ነገር ነግሮሽ ነው? ቆይ ስለዛች ዩኒቨርሲቲ ስለሚወዳት ልጅ አጫወተሽ? አዎ ሶፊዬ፣ አንድ ባንድ አንቺ ነገርሽኝ እንደገመልኝ። ሌላስ ምን አዲስ ነገር ነገርሽ? ምንም ትዙዬ፣ የሆነ ነገርማ ደብቀሽኛል። ወይ ሶፊዬ፣ ምንም ነገር የለም። ትዙዬ ደግሞ እና ታዲያ ትላንትና ከተለያየም በኋላ ስለሱ እያሰብኩኝ እንድቹ ሳለቅስ አደርኩ ካልሽ እኮ እኔ ከነገርኩሽ የተለየ ነገር ነግሮሻል፣ አዲስ ነገር አለ ማለት ነው። ካንቺ ለየኝ ሶፊዬ፣ ምንም አዲስ ነገር አልነገረኝም። ለመሆኑም ባቡ መጥተህ ታውቃለህ? አዎ 1-2 መጥቼ ነበር። እኔም ባቦ ሰው ልሁን እንጂ አባትህ በህይወት ሳለ ሻኩዬንም እንደ ቤቴ ነበርማ። በስንት ጊዜ ገስግሼ ወደ ሻኩዬ የመጣሁበት ጉዳይ ወዲህ ነው። በጣም አስቸኳይ ጉዳይ ገጥሞኛል ልጅ ወንደሰን። ማለት እኔን የሚመለከት? አምላክ ፈቅዶ እዚሁ መምጣትህ በጀ እንጂ እዛው ኮሌጅህም ቢሆን መጥቼ መንገሬ አይቀርም ነበር። ለመሆኑ ምንድነው አስቸኳዩ ጉዳይ? ልነግርህ ነኝ። እና እንግዲህ በወንድዬ ላይ ምንም ተስፋ አይታየኝም እያልሽኝ ነው ሶፊዬ? እኔ ምንም የሚታየኝ ተስፋ የለም። ትዝው እኔ ደግሞ እንደው ምንም የተስፋ መቁረጥ ስሜት አላይብሽም። ለምን እውነቱን አትነግሪኝ? ሶፊዬ ሙት እውነቱን እኮ ነው የነገርኩሽ። ትዝው የሆነችማ የተስፋ ብልጭታ ምልክት አሳይቶሻል። እሺ አልክድሽም ሶፊዬ። ደስ ደመኛ የእምባቦ ሰው ነው። ሚስቲቱ በጣና ታማ ዛሬ ትሙት ነገ ትሙት እየተጠበቀች ነው። አይበለውና እቺ ሰው ድንገት ብትሞትሳ? እንዴ ሞተች ይባላል? ሞተችማ ይባላል። አንተ ግን መቼም ይሁን መቼ ደምን እንደማትወጣ ወቀው። እንዴት ማለት? ኧረ ጉድ! ምነው ነፈስ ሆንክብኝሳ? ነፍሷን እግዚአብሔር ሳይነጥቃት ቀድሞ መንጠቅ አለብህ። ኋላ ሰውየውን ብቻ ብትገለው ደም የሚወራረድልህ መስሎ ነው? የእናትህስ ደም እና ሳትሞት ድረስና ግደላት ነው ነገሩ? አዎ፣ ለዛውም የእናት አባት አምላክ ይርዳህ እንጂ የምትደርስባትም አይመስለኝም። በጣም ደክማለች። እስቲ እንግዲህ ጎሽ ተባረክልኝ የኔ ልጅ። በል እኔ በቃ እንግዲህ እኔ ልሂድ። የቀረውንም ባቦ ስትመጣ እንነጋገራለን፣ ስላደራረጉ ማለት ነው። የሆነ ሶነና እምባቦ የት ብዬ ነው መጣው? እምባቦ እንደገባ በዋናው መንገድ በስተቀኝ በኩል ብዙነህ ወፍጮ ቤት አለ። ብዙነህ ወፍጮ ቤትንስ አውቀዋለሁ። ጎሽ እኔ እሱን ስታልፍ ሁለተኛው ግቢ የኔ ነው። እና መቼና ነው የሚሉት? ምን መቼ አለ? እየነገርኩ ከዘገየ ውርድ ከራስ
ታሳቢ አስጠበቅሽ አይደል? እንግዲህ ይሄ ነው ካርዳችን። ዋው በጣም ያምራል። ከሚያንስ ቢተርፍ ይሻላል ብዬ 1000 ኮፒ ነው ያሳተምኩት። እንግዲህ ግማሹ አንቺ መሆኑ ነው። ግማሹ ምን ነው እንዴ? አንዱ እያወቀው እኔ ዘር የሌለኝ ዘርማን ዘር የሌለኝ ለማን ልሰጠው? እሱን ሳላስበው ቀርቼ አይደለም ሳቢ። ቢያንስ ጓደኞችሽ፣ የሥራ ባልደረቦችሽ፣ ሌላው ቢቀር የማደጎ ቤት አብሮ አደጎችሽ እንደሚኖሩ ገምቼ ነው። እሱን ሁሉ ብለ 50ውን ካርድ እንኳን ብትሰጠኝ ሰጥቼ አልጨርሰው። ግማሹ ጉድ ጆሮ አይሰማው የለ። ምንድነው ጉዱ? ሴትዮ አደራዬን መወጣት አለብኝ ማለት አማርኛ አይደለም እንዴ? ድፍን 20 ዓመት ካንቺ እንኳን ደብቄ ኖርኩት አደራዬ ነው። ኤዳ 20 ዓመት ጠብቁ 30 ዓመት ጠብቁ። ምንም ሳይውቅ በሰላም እየኖረ ያለን ምስኪን ቀስቅሰው እሳት ውስጥ ገባ ማለት ምን ይባላል? አሃ ምንም አያውቅምና የእናት አባቱ ደም ፈሶ ይቅርብ አይነሻ። የነሱ ደምማ እንደዚህ ፈሰሰኩ። እርሶ ከ20 ዓመት በኋላ ነገሩትና ደርሶ ሊያፍሰው። አንቺ ምን ታደርጊ? ይሄን ለተቀን ምጠጫው አረቄ ናላሽና ደንብሾት ስለ ሀገሩስ ስለ ባህሉስ ስለ ወጉስ ምን ታውቂያለሽ? ኧረ አልወቀው ይቅርብኝ። ይሄን ብሎ ባህል ይሄን ብሎ ወግ። ሴትዮ እንግዲህ ይሄን ጅራፍ ምላስሽን አታወናጭብኝ። አንተ እኮ ነው ጥፋተኛ። ማረግ የፈለጉትን ዝም ብለው ያረጉ ለምን ይነግሩኛል? እውነት ብለሽ እኔ ደግሞ ሰው አገኘው ብዬ ካንቺ ጋር ቁም ነገር ነው እኮ። ትዝ ይልሻል ገና የተመረቀን አመት ገደማ አንቺና ብሩክታዊት ራስ ሆቴል ቀጥራችሁኝ ለምን ሶስታችን በጋራ ሆነን ስቱዲዮን ከፍተን ብለን ያለን? በጣም እኮ ነው ግርም ያላችሁ። እኔማ በቃ ላፊ አይ ጥሩ ሐሳብ ነው ምናምን አልኩና ተለየዋችሁ። እንዴ ብሬ ምን ነበር የገረመ? ፍጥነታችሁ ነው። ገና ያመት ልምድ እንኳን ሳይኖርን አልገባህም እኮ ብሽ። በጊዜው አንተ ፓርትነራችን እንድትሆን የፈለግንበት ዋነኛው ምክንያት ሌሎች ቀድመው እንዳይዙብን በመፍራት ነበር። እንደምታስታውሰው በጊዜው ከነበርነው ተመራቂዎች ሁሉ የት ይደርሳል የተባልከው አርኪቴክት አንተ ነበር። ሰው አንተ ለመያዝ ብንሻማ ታዲያ ምን ይገርማል? ታዲያ እኔ ምክንያታችሁን የታቅላችኋለሁ። ግን አልዋሽሽም በጊዜው ለኔ የመጨረሻዎቹ ኮሚክ ህልመኞች እናንተ ነበራችሁ። በነገራችን ላይ ያንን ሐሳብ ለመጀመሪያ ጊዜ ያነሳሁት እኔ ነበር። አያሌ ግን ምን ያህል አርቄ እንደማስብ ማለት ያኔ ፓርትነር እንድንሆን ያደረኩት ጥረት ሁሉ ተሳክቶልኝ ቢሆን ኖሮ አሁን እንደዚህ አቅም የሚፈትን ፕሮጀክት ሲገጥመኝ ወደ አንተ መሮጥ ባላስፈልገኝ ነው። ይሄኔ እንደ መሽገር ላይ ጥብቅ ብዬብህ ደምህን እየመጠጥኩ ዘና ብዬ ኖር ነበር በእኛ። እንደሱ ከማለት ፈልጌ አይደለም ብሬ። ትርጉሙ ግን ያው ነው። አሁን እኮ ለመፈታልሽ ችግሮች ሁሉ በየጊዜው ትከፍኛለሽ አይደል? መክፈል ብቻ የቼክ ቅጠል የሚያልቀው በማን ሆነና ብርሽ? ምላጭቷ ግን ያኔ አስልተሽ እንደነበረው ፓርትነርሽ አድርገሽኝ ቢሆን ኖሮስ ስራ ላስፈታ እንዳልኩ ፕሮጀክቱ አስቸኳይ ስለሆነ አደራ ቶሎ ጀምርልኝ። እሺ ምንም ሐሳብ አይግባሽ። የደንበኞቻችንን ፍላጎት ማርካት ዋነኛው መርኋችን ነው። ቀልድ ነው ብሬ። የኔ ፍላጎት ግን በቀላሉ እንደማይረካ ታውቃለህ አይደል? አውቃለሁ። ፍላጎቴን ያንተን ያህል የሚያረካልኝ እንደሌለ ጠንቅቄ ስለማቅ ብቻ ነው ሁሉ ጊዜ ምርጫ ያንተ የምትሆነው። ይገርማል ብሬ። ሌሎቹ እንኳን ሲያረኩኝ ቀርቶ